እሱ እዛ ጋር መውደቁ፣ መነሳቱ፣ መታመሙ የውሸት ነው ማለት ነው። ሌሎቹን ፕሮሰሶች ከጨረሰ በቃ እንደዚህ ነው። በቃ ጀግና ሲል እኔ ብያቸዋለሁ እኮ ውሸቱን ነው ድራማ ነው ብያቸዋለሁ። ምክንያቱም አብሯት ሊሄድና አብሯት ሊጠፋ በቃ አብሯት ሊኮበልል ከተዘጋጀ ሴት ጋር የፍቅር ጥያቄ ሲቀርብለት ፌንት የሚበላበት ምክንያት ምንድነው? ልጠይቀው ስትሄድ ከዛ በሄርሜላ ቅፍ ውስጥ ምናምን ሆኖ ይጠብቃታል። ይሄንን ድራማ አዘጋጅታችሁ ነው የምትጠብቁት። ያለ ምክንያት አይደለም ሂጂና ጠይቂ ያላችሁ። ሄዳ ስትጠይቀው ሄርሜላ ቅፍ ውስጥ ወይም ደግሞ ሄርሜላ ጭን ውስጥ ቁጭ ብሎ ታገኘዋለች። ከዛ ደግሞ ልጅቷ ላይ የማይሆን ነገር እንዲፈጠር በእናንተና በሩታ መካከል ያለው ልዩነት ምንድነው? እናንተ አብርሃምን የምታውቁት በቪዲዮ ልብሱን ለብሶ ፂሙን አጎፍሮ ነው። እሷ አብርሃምን የምታውቀው ታጥቆ ዘንጦ ሳይሆን ራቁቱ ነው። አትሸወድም በአብርሃም የትኛውም ንግግር የትኛውም ሐሳብ። እሱ ልጅ ያለ አባት ሊያድግ ነው ብሎ ያልተጨነቀ እሷ ለምንድን ነው ልጅ ያለ አባት ያድጋል ብላ የምትጨነቀው? ትልቅ ሰው እኮ ነው። እጁን ጠምዛ በጉልበት አታስቀረው። ካልፈለገ ከሷ ጋር ለምንድን ነው አንተ መተህ እንደዚህ የምትለው? እሱ ከሷ ጋር መሆን ካልፈለገ ሄርሜላን ከመረጠ እንግዲህ ልጁንም አልፈለገም ማለት እኮ ነው። ለምንድን ነው የምታስጨንቀው? ልጅ ያለ አባት ያድጋል ብላ ከእሱ እንደፈለገ ከሴት ጋር እየሆነ አብራው ትሁን ነው ፍላጎታችሁ? በቃ አትንኪ፣ እሱ እንደፈለገ ከሴት ጋር ይሁን ብቻ ልጅሽ የአባት ፍቅር አይጣ ነው ፍላጎታችሁ? ከልጅ በፊት እኮ ትዳር ይቀድማል አይደል? ከልጅ በፊት እኮ ሚስት ናት የምትቀድመው። ከልጅ በፊት እኮ አባት ነው የሚቀድመው አይደል? ሩታን ያስመለጣት መውለዷ፣ እናትና አባቷ ቤት መምጣቷ ብዙ ነገሮች እንዲገለጡ ብዙ ነገሮችን እንድታይ ያደረጋት። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ትዳራችሁ ያማረ ይሁንላችሁ። እግዚአብሔርን የሚፈራ በህይወቱ እናንተን ብቻ የሚያስቀድም ታምኖና እናንተን አፍቅሮ የሚኖር ባል ይስጣችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ያሰባችሁ ተሳክቶ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። አንደኛ ነገር እሱ እንድጠይቂው ለምን ዝም እንዳልሽም እስካሁን ድረስ አልገባኝ። እሱን ጠይቅሽ ነው አንደኛ ነገር አመጣጠኝ። አረጉድ እያየን እሱን ደግሞ ምናልባት ፍቃደኛ ከሆንሽና አብረን ሄደን እሱ መጠየቅ የምትችይ ከሆነ ከዛም በኋላ ያለውን ነገር ደግሞ ቀስ እያለን የምናወራበት ነገር ይኖራል ብዬ አስባለሁ። እናንተ ቆይ ከዚች ልጅ ላይ ያረ ከዚች ልጅ ራሱ ረዱ ምን አገባት? አሁን አንተ ባልከው መንገድ ምን አገባትና ነው የምትጠይቀው? ምን ሆኖ እሱ ምን ሆኖ እሷ ሄዳ ትጠይቋለች? እዛው ፌንታ ያበላችሁ ሰዎች እንደምታደርጉ አድርጉት እንጂ እሷ ምን አገባትና ነው ሄዳ የምትጠይቀው? አብርሃም ፌንታ የበላው ትዳሩን ሊያቀና ወይም ደግሞ ለትዳሩ ሲለፋ ለቤተሰቡ ለልጁ ለሚስቱ ሲለፋ ነው እንደ ፌንታ የበላው? የቀን ስራ እየሰራ ሚስትና ልጆቹን እያስተዳደረ ነው ፌንታ የበላው? የሚሰራውን የቀን ስራ ሊሰራ ሄዶ ነው እንጂ እዛ ፌንታ የበላው? እዛው ሄርሜላ ተጠይቆ እንጂ ሩታ ምን አገባት? ሲጀመር አንተ ራሱ ሼማይዝም አዘጋጅታችሁ በጠበቃችሁት ፕሮግራም ላይ በተፈጠረው ነገር ሩታን ማይከፋት መሰለ እንዴ? እሷ ነበረች እኮ ፌንት መብላት የነበረባት። እንደው እግዚአብሔር በእርግዝናዋ ቀናቶች ከክፉ ነገር ሁሉ ጠብቆ አሳልፎ ልጇን አሳቀፋት እንጂ በአብርሃምና በእሷ መካከል የተፈጠረው ነገር እኮ በሩታ ህይወት ላይ በጤናዋ ላይ በጣም ብዙ ነገር ሊያስከትል የሚችል ነገር ነበር እኮ። ለምን ያልሆነም ነው? ለምን እሷ ፌንት አልበላችም ነው? ለምን እሷ ሰላም ሆነች ነው? ለምን እሷ በሰላም ወለደች በሰላም ተገላገለች ነው? እንዴ ቆይ እናንተ ሀሳባችሁ ጭራሽ እንደገና መጣችሁ ለሄደች ጠይቂው ልጁን ምን ብላ ተጠይቆ? እስኪ አሁን ምን ብላ ነው የምትጠይቀው? አሁን ለምሳሌ አንድ ሰውን ስትጠይቁ ያን ሰውን የምትጠይቁበት ምክንያት አለ አይደለ? ምክንያቱም ደግሞ ያ ሰው እናንተ መታችሁ እንድትጠይቁት ምን ደርሶበት ምን ሆኖ በምን ምክንያት ነው። እሷ ደግሞ የሆነ ሰንበዲ አይደለችም፣ ሚስቱ ናት። እሷ ደግሞ የሆነ ሰንበዲ ወይም የሆነ ሰው አይደለችም፣ ወይ ጎረቤት ጓደኛ ብቻ ዘመድ የሩቅ ሰው አይደለችም፣ ሚስቱ ናት። ምን ብላው ነው ሄዳ የምትጠይቀው? አይዞ ያጋጥማል። ብዙ ሰዎችም አጋጥሟቸው ያለፉበት ጉዳይ ነው ያጋጠመ። የፍቅር ጥያቄ ትዳር ያለው ሰው ሚስት ያለው ልጅ ያለው ሰው የተከበረ የሚባል ሰው በእንደዛ አይነት የወደቀ ፕሮግራም ላይ ተገኝቶ ከዛች ከማትረባ ሴት ጋር በሚስቱ ላይ ከደረባ ሴት ጋር ወይም ደግሞ ወሽማው ማለት እንችላለን ከወሽማው የፍቅር ጥያቄ ሲቀርብለት ፌንት የበሉ በጣም ብዙ ወንዶች አሉና አይዞ በርታ ጠንክር ያጋጥማል ምንም ማለት አይደለም። እኔ በጣም ጨንቆኝ ነበር ባሌ ምን ሆነ ብላ ሄዳ እንድትጠይቀው ነው የፈለከው? ምን ብላ እንድትጠይቀው ነው እስኪ ንገረኝ። እኔ አቤላ እዛ ጋር ቆሞ ሲናገር የነበሩት ነገር ሩታ አይምሮ ላይ ምን አይነት ነገር ይፈጥራል ብዬ እንደውም ቀድሜ የሄርሜላ ለቀቀችው ቪዲዮ ላይ ብዙ ነገር ሰርቻለሁኝና ይሄንን ላስቀድመው ብዬ ነው። እዛ ቪዲዮ ላይ ተሰሙታላችሁ ነገር ስለቀው እዛ ላይ ጉድ ነው የምናየው። ጉድ ከባባድ ጉድ ነው የምናየው። አቤላ ሲናገር የነበረውን ነገር
እኔ ሩታ ልብ ላይ ምን ፈጥሮባታል? እቺ ልጅ እንደገና ልቧን የሚሰብር የሚያሳዝናትን ያላደረገችውን ነገር ና ባሌ ተመለስ፣ እየሰራ ያለው ነገር አግባብ አይደለም፣ ትዳራችን ይሻለናል፣ ህይወታችን ይሻለናል፣ ለልጃችን አርያ የሚሆኑ ወላጆች እናትና አባት ሆነን ልጃችን ከእናትም ከአባትም አንዳች ፍቅር ሳይጎልበት ሙሉ ፍቅር ሙሉ ሰላም ባለበት ትዳር ውስጥ እንደተወለደ እያሳየንና እየነገርን እናሳድገው ብላ ሁሉ እንዳልተፈጠረ ትታ ሁሉ እንዳልሆነ ትታ ና ወደ ቤት ተመለስ ብትለው አሻፈረኝ ብሎ ወደ ሄርሜላ የተመለሰው እሱ። እንዴትስ አፈቅርሃለሁ አትበለው ሲጀምር። ከሚስቴ አንቺ ትበልጭብኛለሽ እኮ ነው አብርሃም ያለው። ከኔና ከትዳር ምረስ ሲባል ማንንም አልመርጥም ማለት በቃ ትዳሬን ከመረጥኩኝ ወሽማዬ ታመልጠኛለች ነው፣ ወይም ደግሞ ወሽማዬ ይከፋታል ነው። ይሄንን ቃል ስናገር ከደበራችሁ ምንም ላደርጋችሁ አልችልም። አብርሃም እያደረገው ካለው ነገር አንጻር ይሄ ቃል እንደው ሲበዛበት ነው። ሌላ ቃል ካለ ራሱ ከወሽማ ሌላ ብናገር ራሱ ደስ ይለኛል። ትናንት ላይ ተው ስንለው አላቆም ያለው መላላስ፣ ትናንት ላይ ሚስትህን አታሳዝን ለዚህ ማትረባ ሴት ተው እያል ነው። ማትረባ ሴት ስላችሁ እሷ ፐርሰናል ልትረባ ትችላለች። ለአብርሃም ግን የምትረባ ሴት አይደለም።